ነው። ባህር ዳር እዙ አሉን ደግሞ እዚሁ እህቶች ማለት ነው። እነሱ ጋር ተገናኝተው አንድ ላይ ለመምጣት ቦታ ስለማያውቁ ነው እንግዲህ ወደዛ ሄዱ። ቦታ ስለማታውቁ እዚህ እህት አለችኝ ስትል ሰምቻታለሁ። እሷ ጋር ሄዱና እሷ ታመጣችሁ እንግዲህ አንድ ላይ ሰብሰብ ብለው እንዲመጡ ማለት ነው። ሲስተም መፍጠራችን ነው እና ሂዱና እሷ ጋር እሷ ናት እዛችሁ የምትመጣ ቦታውን ታውቃለች ተብለው እሷ ጋር ደርሰዋል ማለት ነው። አሁን እሷ ደግሞ ደውላ እኔ እኮ ቦታውን የት ናችሁ ስትል እንደዚህ አይነት ቦታ በቃ ማለት ነው። አሁን ሊመጡ ነው። አሁን ምንድነው ያሰብነው ከጓደኛዬ ጋር ከተመቻ ስትነግራቸው እንቀርጻለን ማለት ነው። እኔ ሆቴሉ ላይ ነኝ፣ እሷ ታች ተወርድና ምንድነው ያሰብነው በተለይ ለእናቴ እንዳያደነግጥ ማለት ነው። እንግዲህ ልጅዎት ከወር በኋላ እመጣለሁ ብላለች ትላለች። ከዛ ደግሞ ከሳምንት በኋላ እመጣለሁ ብላለች። ከዛ ከሁለት ቀን በኋላ እመጣለሁ ብላለች። ከዛ ቆይታ እዚሁ ናት ብላ እንድታመጣት እንዳደነግጥ ማዘር ወንድሜን እንኳን ሰርፕራይዝ ላደርገው ነው ያሰብኩት። ያውቅኛል አያውቅኝ። እንግዲህ እንደሚታወቀው ሱምያ ከአዲስ አበባ ወደ ባህር ዳር ገብታ ቤተሰቦቿን ሰርፕራይዝ እያደረገች ትገኛለች ማለት ነው። እንግዲህ እመጣለሁ ብላም አልተናገረችም ነበረ። ያው ከድንገት ነው ወደ ቤተሰብ ገብታ እቃ ተቀበሉ ብላ ሲመጡ ያው እሷ ሆና ያገኘዋት ማለት ነው። በጣም ስሜቱ ከባድ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ተከታታዮች በሙሉ እንደምናችሁ ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ እንደሚታወቀው ሱምያ ከአዲስ አበባ ወደ ባህር ዳር ገብታ ቤተሰቦቿን ሰርፕራይዝ አረገቻቸው ማለት ነው። እነሱ የጠበቁት እንግዲህ ያው እቃ ይመጣላችኋል ተብለው ነበረ ወደ ሆቴል የገቡት። እሷ ዳይሬክት ከአዲስ አበባ ወደ ባህር ዳር እንደሄደች ቤት አይደለም የሄደችው፣ ያው ወደ ሆቴል አርፋ ነው እንግዲህ። ከዛ በጓደኛ እቃ መጥቶላችኋል ኑ ተቀበሉ ተብለው ወደ ሆቴል ቤት የመጡት ማለት ነው። እንግዲህ ያው እንዲያወራችሁ ከሆነ በጣም ለረጅም ሰዓት ከቤተሰብ ጋር ተለያይታለች ማለት ነው። ወደ 15 ዓመት አካባቢ ነው ያለችው። እንግዲህ እሰቡት 15 ዓመት ያህል እንግዲህ ተለያይተው ድንገት እመጣለሁም ሳትል ተድንገት ቤተሰብ ሲያገኟት ያለውን ስሜት እሷ እንኳን አስባበት ነው ሄደችው። ለነሱ ግን በጣም ስሜቱ ትንሽ ከበድ ይላል ማለት ነው። ለምን ያው ይሄን ያህል አመት ተለያይተው ተድንገት ሲያዋት በጣም ስሜቱ ምን ያህል እንደሆነ ታውቃላችሁ ማለት ነው ሁላችሁም። ውድ ቤተሰቦች እንግዲህ ዛሬ ሱምያ ከቤተሰብ ጋር ያው በመገኘቷ ደስ ብሏታል። ያው በጎን ደግሞ ትንሽ አባቴን ስላጣው ከፍቶኛል ብላ ያው ትንሽ እንትን ብሏታል ማለት ነው። ይሁንና እንግዲህ የሚገርመው ነገር ደግሞ ወንድሟ ነው። ወንድሟ በጣም እንትን ማለት ነው እና አብረው ተቀምጠው አላወቃትም ነበረ ማለት ነው። እኔ በሱም አልፈርድበትም። 15 ዓመት አስባችሁታል? 15 ዓመት ማለት ነው። እኔ በሱ አልፈርድም። ሊያቃትም አይችልም። እንዲያው እህትህ ነይ ብላው ነግራው ነው መሰለኝ። በኋላ አብረው ከቆዩ በኋላ ነው እንግዲህ አውቀው ማለት አብሯት ቆይቶ ከ3 ደቂቃ ከዛ በላይ ሆኖ ነው እንግዲህ ሲሳሳሙ ወይንም እንትን ሲሉ ያየ ነው ማለት ነው። እና አላወቃትም ነበረ ማለት ነው። ነግራው ነው መሰለኝ እህትህ ነኝ እኮ ምናምን ብላ ነግራው ነው መሰለኝ ማለት ነው። እና በዚህ ሁኔታ ነው እንግዲህ ውድ ቤተሰቦች። እኔ ግን ባለፈው ግን ባህር ዳር ነኝ ምናምን ስትይ አልነበር እንዴ ሱምያ? ነው ተመልሰሽ ወደ አዲስ አበባ መጥተሽ ነው? እኔ እኮ ግራ ገባኝ ማለት ነው። ባለፈው እንግዲህ ባህር ዳር ሂጃለሁኝ ከአሁን በኋላ ወደ ከባህር ዳር ጎንደር ምናምን ነው መዝናናው ምናምን ብለሽን ነበረ። አሁን ደግሞ ከአዲስ አበባ ወደ ባህር ዳር ሂጃለሁ ስትይ ያው ተመልሰሽ ነው መሰለኝ እንግዲህ እንጃ ብቻ። እና ውድ ቤተሰቦች እንግዲህ በዚህ ሁኔታ ያው እናቷ ጋርም ተገናኝታ ስትገናኝ እዚህ ጋ እየቆረቆረች ትገኛለች ማለት ነው። ወይ በጣም ስሜቱ ከባድ ነው፣ በጣም ከባድ ነው ወላሂ። ይሄን ያህል አመት ተገናኝተው መጥቻለሁ እንኳን ተብሎ በጣም ስሜቱ ከባድ ነው እዚህ ጋ ማለት ነው። እንግዲህ እንኳን በሰላም አገኘሻቸው ቤተሰቦችሽን በጣም ደስ ይላል ማለት ነው። የእናት ናት በጣም አሁን እዚህ ጋ ከባድ ነው ማለት ነው። እና ውድ ቤተሰቦች ቪዲዮውን እያያችሁ ላይክ ሼር እያደረጋችሁ ዛሬ እንግዲህ ያው ለሱምያ ደስታዋ ነው ማለት ነው። በጎን ደግሞ
የአባቷ ምን ትንሽ አባቷ ያው አባቴን አላገኘውም በማለት ትንሽ እንትን የማይል ስሜትም ይገኛል ማለት ነው። እዚህ ጋ እንግዲህ እንደሚታወቀው ሰሞኑን ባለፈው ሳምንት ሰይድ ጋር ነበረ። ዛሬ ደግሞ ያው ሰይድ ጋር ነበረ ሰጣ ገባ። እኔ ያለሁበት ለምን ትመጣለህ? እኔ የገዛሁበት ቤት አካባቢ ለምን ትገዛለህ? በማለት ሰይድ ጋር ነበረ እንግዲህ ቃለ ምልልስ ሲደረግ የነበረው። ዛሬ ደግሞ እንግዲህ ከቤተሰብ ጋር ይኸው በምታዩት ሁኔታ ተገናኝታ ከቤተሰቦቿ ጋር ተገናኝታለች ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ ደግሞ መጨረሻውን ያሳምርልሽ እህታችን ሱምያ እያልን እንግዲህ አብረን እንቆያለን ማለት ነው። እና እንደምታዩት ዝጋ እንግዲህ ሆቴል እንዴ በጣም እንጃ። አሁን እሷ እንግዲህ ማዘርን ያው ታች ሁና ነው አሁን ጓደኛዋን ዳይሬክት አታገኛትም፣ አልመጣችም። የዛሬ ወር ትመጣለች እያለች ቀስ በቀስ በሂደት ነው ወይንም የዛሬ ወር ትመጣለች፣ ከዛሬ ወር ደግሞ የዛሬ ሳምንት ትመጣለች፣ ከዛሬ ሳምንት ደግሞ እንደውም እዚሁ ናት እያለች ያው አለሳት ያው ነገሮችን ቅለል እያደረገች ማለት ድንገት ብታገኛት በጣም ስሜቱ ከባድ ስለሆነ በዚህ ሁኔታ ነው የተገናኙት። አሁን እዚህ ጋ እንግዲህ ወንድምየው ነው ይሄ የምታዩት በጎን ያለችው ደግሞ እንደምታዩት ሱምያ ናት። ምድኝ ዝጋ ማለት ነው። አላወቃትም። እሷ እየሳቀች ነው ዞር እያለች ማለት ነው። እሱ ግን ወደዛ ማናትም ብሎ እንደው ማናት እንኳን ብሎ አላያትም ማለት ነው። ይኸው ዝጋ ማለት ነው። ይኸው ዝጋ እንደው ነግራው ነው መሰለኝ ብድግ ብሎ ተሳሳቡ ማለት ነው። በጣም የሚገርም ነው። በጣም የሚገርም ነው ማለት ነው። እንዲያስበሽዋል ሱምያ ሩቅ እኮ ነው ሆነሽ 15 አመት ነው እንዴት 15 አመት ማለት እኮ በጣም አንድ ሴት ልጅ ከወልዲያ የምትዳርበት የእድሜ እንትን ነው። በጣም ሩቅ ነው እና እንዴት አይጠፋው? የዛን ጊዜ ደግሞ ስንት አመት የ6 አመት ልጅ ነው ምናምን ብለሻል ማለት ነው። በ6 አመት ልጅ የዛን ሰዓት አያስታውስም ማለት ነው። ያው ልጁን ግን በጣም ሰርፕራይዝ አድርግሽው ማለት ነው። በጣም ማለት ነው። በጣም ያው ተሳክቶልሻል። እሱን ነው ሰርፕራይዝ የማደርገው ብለሽ ነበረ ፊቱኑ። ያው እንግዲህ እንዳልሽው ሰርፕራይዝ አድርገሽዋል። አላወቀሽም ነበረ። ያው እርግጠኛ ነግረሽው ነው ማለት ነው። እንግዲህ ውድ ቤተሰቦች እንደምታዩት እንግዲህ እህትና ወንድም ያው በዚህ ሁኔታ ናፍቆታቸውን ሲገልጹ እየታየ ነው ማለት ነው። እንግዲህ እናታቸውን ደግሞ እናቷን ገና አሁን አላገኘችም ማለት ነው። አልተገናኙም መሰል ያው አሁን ያለችው ወንድሟ ጋር ነው። እንግዲህ ወንድም በዚህ ሁኔታ ተቀብሏታል። በዚህ ሁኔታ ሰርፕራይዝ አድርጋዋለች። እናቴ ድንገት ያው እህቱን ሲያገኝ እሱም ይደነግጣል። ያው እሷ እንኳን ስላሰበችበት ምንም ያህል እንትን አይልም። ያው እስከምታየው ድረስ የሆነ የሚያስቸኩል ነገር ቢኖርም ስሜቱ ግን ለሱ በጣም ይከብዳል ማለት ነው። በጣም ይከብዳል። ተድንገት አንድ ሰው እመጣለሁ ሳትሉት እንደዚህ በቃ ሳይዘጋጅ ማግኘት ማለት በጣም ከባድ ነው። እንግዲህ በዚህ ሁኔታ እስቲ እንግዲህ ወደሚቀጥለው እንሄዳለን ማለት ነው። ወደሚቀጥለው እንሄዳለን። እንግዲህ የእናቷን ስሜት ደግሞ በጣም እንጃ ልጇን ስታገኝ ደግሞ በምን አይነት ሁኔታ እንትን እንደምትል ደግሞ እንግዲህ እዚህ ጋ እናያለን ማለት ነው። አዎ እዚህ ጋ ደግሞ እንግዲህ ከእናቷ ጋር ተገናኘች ማለት ነው። ያው እናት እንግዲህ ጥምጥም አድርጋ ይዛለች ማለት ነው። ልጄን ተድንገት አገኘሁ ብላ እንግዲህ ያው በደስታ ዋጥ ብለዋል ማለት ነው። እንግዲህ እንደምታዩት ወንድም እዚህ ጋ በጎን ቆሟል ማለት ነው። ውድ ቤተሰብ እንግዲህ ቪዲዮውን እያያችሁ ደግሞ ላይክ ሼር እያረጋችሁ አበረታቱኝ። እናንተም ደግሞ እንግዲህ ተመልካቾቼ ውድ ተመልካቾቼ በስደት ያላችሁ ለኛም ደግሞ እንግዲህ በሰላም በፍቅር ከቤተሰቦቻችን ጋር አላህ በሰላም ያገናኘን እላችኋለሁኝ። ውድ ቤተሰቦቼ ላይክ ሼር እያረጋችሁ አበረታቱኝ ማለት ነው። ቪዲዮውን እያያችሁ
አዳዲሶችም እንደዚሁ ወደ ቻናሌ የተቀላቀላችሁ ቤተሰብ አርጉኝ፣ ላይክ ሸር እያደረጋችሁ እንደዚሁ ሰፖርት አርጉኝ ማለት ነው። ለዛሬው ዝጋ ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።